የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው ባለቤትሽም ይዋዛ አይደለም እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው የኔ አባት ባወነው ያ እንደምታዩት ይሄ ነው መፍትሄው። ከናንተ ምንም አይጠበቅባችሁ። የሚጠበቅባችሁ ቁጭ ብላችሁ በተኑን መጫን ነው። እሱ ራሱ ስራውን ይሰራል። በድርቀት መሰቀየት አይጠበቅባችሁ። የሌባ ኤክስፐርት በዛ እኮ በእናታችሁ። ጆን ዳንኤልን ለምን አላገናኛችሁም ሲለኝ እኔ ኮሚሽን ትከፍላለህ ምናምን ሲለኝ እሺ አልኩኝ። እጁን ሳመው። ከዛ የምናውቀው ነገር የለም። ስልካችንም ወሰደብን። ሰላም ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ታዲያ እናንተም ቪዲዮውን ላይክ፣ ሼር ማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን መጫን እንዳትረሱ። ቀጥታ ወደ ቪዲዮ እንለፍ። ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና ቬሮኒካ ነይ ግለጥ ወይኔ ቬሮኒካ ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርሽ። ግን ቀጣዩ አልበሙ መቼ ነው የሚለቀቀው? እንጠብቃለን። የእውነት በጣም ነው የምንጠብቀው። አንዴ ቆይ ፍቅሬን ግለጥላት። በጣም ነው የምወድሽ። ያቺ ዘፈን አራሳ ስትሰማሙ ነው። ወይኔ እንዴት እንደምወድሽ እንዴ! የመጨረሻ አንድ ዘፈን ስፈኝልን። በጣም እናመሰግናለን ቬሮዬ። ቴንክ ዩ ሶ ማች። አንቺ አክብራችሁን ስለመጣ እሷንም እናመሰግናለን። ጨለሉ ማለት ነው በቃ እነኚህ ልጆች እንዴ! እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ፣ ሌላ ተከራይ ማስገባ። እንዴት ነህ? ሰላም። ምንድን ነው በእውነት ሁለተኛ ልጅ ያኔ ሳዋውላችሁ ታስታውሳላችሁ አይደል? ባለትዳርን ስትሉ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ። አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ እጄ ኃጢአት አልሸምትም ብዬ ተውቋት አይደለ? ማደጋት በለው የወለዳችሁትም ልጅ አደገ ግቢ ውስጥ 2 ዓመት እስኪሞላው። ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ። የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል፣ ሲተኛ ያምርናል። ተሳሳትኩኝ። አሁን ተሳሳትክ ባይሆን ይህ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በንጋታው ውጡልኝ። ምን ነው ጋሽ? ምን ነው? እኔ የምልህ ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማን ነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ የምልህ ይሄ የምትበላው የሽሮ ህላተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይዳሃ ጋሽ ባለቤቴ እንደዚህ አይናገሩ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ? ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው ባለቤትሽም ይዋዛ አይደለም እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው የኔ አባት ባወነው እሱ ነው አይደለ? የምትበላው ሰውነት አይደለም የሚሆነው የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ አታወሩም ነው እንዴ? አትነጋገሩ? ምን ጋሽ እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ምንድነው ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ? ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባካ አካውንት ይወጣሉ። ከቤት ነይ እንወጣለን። ባካችሁ ትክክሉልኝ። የራሳችንን ቤት እንደማንሰራ ያው እርግጥ ነው፣ ግን እንዴ ልጅም ማንወለድ። እሺ የት እንሂድ? ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገው ካልሆነ ወይ እንዲህ ቢደረግ ጥሩ ነበረ። ሁላችንም አሜሪካ ብንወለድ የኔ ሀብታም ነበር። ባይ ከሆንሽ አንድ ቀን ማታ ሻይ ቡና እንበል። አንድ ቀን ማታ ላግባሽ የሚል የለም። ሁሉም ማታ ልምጣ ላይ ሀገሬ ሰው ሻይ ቡና አባቴ ይቆጣኛል። እሷ ደግሞ የአባቷን ምክር ታከብራለች። ምንድነው ማታ ማታ የምትቀጥራት? ቀን አትቀጥራትም? እና እንደውም እማዬ ትዝ አይልሽም እንደ እኔ ስወለድ በእንግሊዘኛ አንድ እያለቀስኩ የወጣሁት? እንደው እንግሊዘኛው ቀርቶ በአማርኛውም በቅጡ ባወራው። አሁን ለምሳሌ ምን አለ መሰለህ ይሄኛው አለቃቀሴ እያልክ የምታለቅስ ከሆነ ይሄ 100% አማርኛ፣ የእንግሊዘኛው ስሙዝ ነው። ያ እቺ ደግሞ እንግሊዘኛ እያወራው እኮ ነው። ምንድነው የምትረበው?
አባዬ ቃላት ነጣጥሮ ማውራትማ ማን ይከብደዋል? ዋናው እኮ ገጣጥሞ መናገሩ ላይ ነው። እንዴት ማለት? ማለትማ እስኪ አሁን ለምሳሌ በሩን ዝጋው በላይ በእንግሊዘኛ ምን በሩ ተዘግቶ ይለ እንዴ? ምኑ ነው የምዘጋው? አይደለም አባዬ ደግሞ ለምሳሌ እኮ ነው። ግን እኮ አባዬ እንግሊዘኛ እውቀት አይደለም መግባቢያ ነው። አይው ደግሞ የማይም ምክር እንደኛ ማውራት ሲያቅተው ራስን ያጽናናል። ዘሩፍ ዳውን ዳውን ዛርም ጎዝ ዳውን ምን ማለት ነው? የቆጡን አወርድ ብላ የብብቷን ጣለች ማለት ነው። ብብት በእንግሊዘኛ አረም ነው ባና ቀረብ በሚለው እሱ ነው ማለት። ምን ለማለት ፈልገህ ነው? 12ኛ ክፍል ይወደከው አንተ መሰልከኝ። እኔ እኮ ገና ተስፋ ያለኝ ልጅ ነኝ። ተው አንተ ደግሞ አታሸማቀው። ለራሱ ብርሃኑ ያሸማቀቀው ይበቃዋል። አንተም ተራን ጠብቅ። 12ኛ ክፍል ስትደርስ ትወድቃለህ። የጆኒና የሴዶ የኤምኤምኤ ፍልሚያን በተመለከተ አስገራሚ መረጃ ተሰማ። የፍልሚያው የመግቢያ ትኬት ቪቪአይፒ 100 ሺህ ብር መሆኑም ተገልጿል። ይህም ልዩ የሪንግ አጠገብ መቀመጫ፣ ያልተገደበ የምግብና የመጠጥ አገልግሎት፣ ወደ ተወዳዳሪዎች ልብስ መቀየሪያ ክፍል የመግባት እድል እንዲሁም መቀመጫ የመምረጥ መብት ተካቶበታል ተብሏል። ቪቪአይፒ ፕሪሚየም፣ ቪቪአይፒ ኖርማል፣ ቪአይፒ እንዲሁም ሬጉላር ትኬቶች አሉም ተብሏል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ። 100 ሺህ ብር ከፍዬ 2 ደቂቃ ማትሞላ ግጥሚያ ለማየት ሰው ኬት ነው ግን ብሩን የሚያመጣው? ምንድን ነው ያልከኝ? Where is the hospital? Where is the hospital? ምንድን ነው የሚለኝ? እናንተ ምንድን ነው ጠላ ቤት ፈልጎ ነው? ምን አልከኝ? ፕሊስ ኖ እንግሊሽ ኖ። I want to go to the hospital now. I want to go to the hospital now. ምንድን ነው የሚለው? ኧረ ዳሪ እንኳን መጣሽልኝ። ምንድን ነው ምን ሳይሚ አገን I want hospital. Hospital. ያለው እኮ ነው የሚለው። ኦኬ ቤት አትወስደውም ወይ? እሱ ኧረ አንተ በይ እንጁ ምን ፈልገህ ነው? ምንድን ነው የፈለግከው ወንድሜ? ጠላ ቤት ይሆን እንዴ አንቺ? እንጁ ይሆን ጠላ ቤት ሴሎ ድሪንክ No drink. Hospital, sick. በል እንግዲህ የወሰድክበት ውሰደው። ሸዋን ግዛ ጋር ውሰደው። በቃ ና። አይ ኖ ሸዋን ግዛ ጋር ውሰደው። ኧረ እንዲሁ ልታስደፋው ነው። አይ እኔ እንግሊዘኛ ከሞን ሸዋን ግዛ ኢስ ቶክ እንግሊሽ ሸዋን ግዛ ኢስ ቶክ እንግሊሽ ያ ከሞ እንግሊዘኛም በዳዴ ያስኬዷል። ዛሬ የሰነፎች ቀን ነው። ዛሬ በፈረንጆቹ ኦገስት 10 እንግዲህ በዓለም አቀፍ ደረጃ የሰነፎች ቀን ወይንም ናሽናል ሌዚ ዴይ እየተከበረ ይገኛል። ታዲያ ይህንን ቪዲዮ የመብራት ማብሪያና ማጥፊያ ተነስቶ ላለመጥፋት ጫማውን ለሚወረውረው ለዛ ሰነፍ ጓደኛችሁ፣ ምግብ ለመብላት ተነስቶ እጁን መታጠብ ለሚከብደው ለዛ ሰነፍ ጓደኛችሁ፣ የተኛበትን አልጋ ማንጠፍ ዳገት ለሚሆንበት ለዛ ጓደኛችሁ ይህንን ቪዲዮ በመላክ እንኳን ለሰነፎች ቀን አደረሰ በሉት። ሰነፎች እንኳን አደረሳችሁ ይባላል። ታዲያ እንዴት ነው? ስንፍና እኮ ነውር ነው። ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻሉ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን፣ ዋጨታ ምናምን ብዙ ነገር ሞካክሬያለሁ። ገብቷል። እዚህ ጋር ዛሬ ትናንትና መተጋ ገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር አይመጡም ወይስ እንደሞ አይመጡም። እኛ ዝም ለጊዜው ከፍ በጊዜው ነው። ገብቷል። እዚህ ጋር ዋጨታው ገመን መሰለህ የሆነ ዲስራክ ምናምን ልለቀጥ ይችላል። ምናምን ልሰዳደብ ወይም ደግሞ ላልጨ ምናምን ይችላል። እኔ እሰማለሁ አልሰማም። እኔ አላዳምጥም ምናምን ነገር ሆነ የራሴ ፍሉ ላይ የራሴ ከፍታ ላይ ምናምን አንበሳው የሆኑ ሙዚቃ ጂሞች ምናምን ለቀሉ ሰሞኑ ምናምን እሱን ምናምን ዋጨታ ምናምን ሰምታችሁ አዬ ምናምን በሉ እና ሙዚቃው ስለ መርፌ ነው። ተወጋ ይወጋ ያቻፓ ይወጋ ተወጋ ይወጋ ያቻፓ ይወጋ መዳን ያለበት እስረኛ የሆነ ይወጋ ያቻፓ ይወጋ ጣቂ ምናምን ይወጋ ያቻፓ ይወጋ መዳን አለበት ያቻፓ ይወጋ። ገብቷል። በቅርቡ ይሰማደታል ላይክ እስከዛው ግን ወሽ አንተ ዶክተር ቆይ ምንድነው? አርፈ ስራን አሰራ ምንድነው የምትለን? ኧረ ተውኝ። ኧረ ተውኝ። ኧረ ተውኝ።
ኧረ ተውኝ። ከበሬ ጋር ሳፋጣ እንዲ በሬው የዋ ነው። በጣም አዝኖለት ነው እንጂ ቢመታው ምን ሊሆን እንደሚችል አስባችሁታል? ሁላችሁም ጥንቃቄ ማድረግ ይኖርባችኋል። በስምህ ብዙ ነገር እየተደረገ ነው። ጆን ዳንኤልን ለምን አላገናኛችሁም ሲለን እኔ ኮሚሽን ትከፍላለህ ምናምን ሲለኝ እሺ አልኩኝ። እጁን ሳመው። ከዛ የምናውቀው ነገር የለም። ስልካችንም ወሰደብን፣ ብራችንም ወሰደ። ያው እንግዲህ እንደሚታወቀው ቤተሰብ ማታ 4 ሰዓት ላይ እንግዲህ ላይቭ በምገባበት ሰዓት 2 ሰው 3 ሰው እንግዲህ በመላው ኢትዮጵያ የሚገኝ ያስገባው የሚያስፈልጋቸው ነገር ሳፖርት አደርጋቸዋለሁ ወይም ደግሞ ጊፍት ሰጣቸዋለሁ እና እነዚህን 2 አባትና ልጆች እንግዲህ ጆን ዳንኤልን አውቀዋለሁ፣ ጆን ዳንኤልን አገናኛቸዋለሁ። እሱን ለማገናኘት ደግሞ ኮሚሽን መክፈል አለባችሁ ብሎ በሁሌ ቀጥሯቸው እንግዲህ ስልካቸውን ሰርቋቸው ብራቸውን ወስዶባቸዋል። እነዚህን 2 አባትና ልጅ እንግዲህ እኔ አገኛቸዋለሁ በግሌ። ልጅ ያሬድ ይሄን መረጃ ስላደረስከኝ ከልብ አመሰግናለሁ። ሁላችሁም ጥንቃቄ አድርጉ። እኔን ማንም ሊያገናኛቸው አይችልም። እኔ ለማግኘት የሚከፈል ኮሚሽን የለም። እኔ ማግኘት የምፈልጉ ማታ ላይ በ4 ሰዓት ስገባ ማግኘት ትችላላችሁ፣ ወይም ደግሞ በአካል ካገኛችሁ ኢንፐርሰን መታችሁ ልታወሩኝ ትችላላችሁ። ሁላችሁም ጥንቃቄ አድርጉ። ቤተሰቦቼ እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። አረ ሌባ የሌባ ኤክስፐርት በዛ እኮ በእናታችሁ። አረ ተጠንቀቁ ባካችሁ። ጎረምሳው አንድ ስራ አሰራም አንድ እንጀራ ትበላለህ። ለማንኛውም ምንድነው የምትለኝበት እንጂ የሆነች ልጅ መንገድ ላይ ሰታይ ነው። እቺን ነገር አንብብልኝ። ተመችታኝ ነው። ማታ ደውልልኝና ፈታ እንላለን። አረ ገቢዎች ናቸው። ቆይ ውጪ ጋር ደውላቸው። ሴክሬሽን ያጠርብናል። ለሼማው አኮርማው እቺሉ ነቃ። ይቺን እንጨት ካልፈለጥክ እዚህ ቤት ራት የለም፣ ምሳ የለም። አበቃ ሊበላ እናንተ ዶክተር ነውን ብታገኙት? ዶክተር ነው ስንት ይሄ ቪዲዮ ስንት ላይክ ካገኘ ነው አይፎን 13 የምትገዛለን አይፎን 14 የምትገዛልን ትላላችሁ? እኔ ግን ይህ ቪዲዮ ስንት ላይክ ካገኘ ነው ንጹህ የመጠጥ ውሃ ልታስቆፍርልን የምትችለው ብዬ ነበር የምጠይቀው። ምን ነው እናት ችግር የለውም ለጤናሽ። ሽንት ቤት የምትጠቀሙበት ጊዜ ድርቀት እያስቸገራችሁ ከሆነ እኔ ጸዴ መፍተም ትችላችኋለሁ። እዚህ ጋር እንደምታዩት ይሄ ነው መፍትሄው። ከእናንተ ምንም አይጠበቅባችሁ። የሚጠበቅባችሁ ቁጭ ብላችሁ በተኑን መጫን ነው። እሱ ራሱ ስራውን ይሰራል። በድርቀት መሰቃየት አይጠበቅባችሁም። ለአጠቃቀም ምቹና በጣም ቀላል ነው። በጣም ጥሩ መፍትሄ ነው። ይሄን ነገር መግዛት የምትፈልጉ ካለ ስልካችን ባይወላልላችሁ ይደውሉልን። ይመቻችሁ። ኧረ ቀልድ የሰውን አንጀት ልትበጣጥሰው ነው። ያው እንግዲህ ሁላችንም በዚህ ሰዓት ወጥተናል። በዚህ ሰዓት ግን አዎንታ በርሲሳ ነው ያልከኝ። አዎንታ በርሲሳ አዎንታ ይተፋል የሐሰት እውነታ። አዎንታ በርሲሳ ልጭመቅህ በፒንሳ። ካስፈለገም በእግረኛው ሚዲያ ክራንች ተሰብራል። እኔ አንተን እንደ ሂሮሺማ የኒኩሌር ዝቃጭ ካልደፋውብህ ሰው ብለህ እንዳትቆጥረኝ። አዎንታ ካስፈለገም እንደ ሰማያዊ ፈረስ አተናለሁ ወደ ሰማይ። ከዛ በኋላ ከጥቅም ውጭ ስትሆን ሰለሞን ቦጋለ የሚያሰራው ሆስፒታል ሄደህ ትታከማለህ። ሰርሽን የነካ የለውም በረካ። ይሄ ድምፅ ሌባ እንዴት ነው የሚያስመስለው? ቆይ ሲንግል ነሽ፣ ባል ትፈልጊያለሽ፣ ግን ከቤት አትውጪ፣ ከክፍልሽ አትውጪ። ሶሻል ሚዲያሽ ፕራይቬት ነው። ቴክስት ሲደረግልሽ አትመልሽ። ስልክ ሲደወልሽ ስልክ የማንሰጥ ማንም ሚስጠው ከመሬት የሚያገኘው ፖስት ተደርጎ የሚያገኝ ምን አገባሽ? እንዴት በስጦታ መጠቅለያ ተጠቅልሎ ይምጣልሽ ቤትሽ? ወይስ በራ ኳክቶ እስከዛሬ ድረስ ስጠብቂኝ የነበርሽው ባልሽ ነኝ ይበልሽ? እንዴት ይሁንልሽ? አትመልሽ ቴክስት ከመሬት ዱብ ይበል ወይስ እንዴት ነው? በኦቨን ይሰራልሽ? ቤት ውስጥ በኦቨን የሚሰራ መስሎሽ ነው? ምንድን ነው? ትክክል እንዴ? ዞር ሳይባል እንዴት ነው ትዳር ከመሬት ይገኛል እንዴ? ጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም
ሃይማኖቴን እቀይራለሁ። እኔ የምለው ከዚህ በፊት ሙስሊም ነበር። ከምሰራው ቪዲዮ ተነስቼ ድሃ መሆንን እንጂ ሙስሊም መሆንን አላውቅም ነው። ማንኛውም ውርርዱን እናስተካክለው። የወንድ ልጅ ውርርድ እናርገው። ሃይማኖቴን ሳይሆን ኑሮዬን ቀይራለሁ። ባልሳደብ ይሻለኝ ነበር። ሴዶ የሚደበድበው እንሰት ይሻልሃል ካንተ። በሃይማኖት ትወራረዳለህ አንተ። ሴዶ ለቁርአን ውድድር አይደለም የሚሄደው። ሰዎች ክሪሽማን ለምን ከህንድ አምጥተህ አታመልክም? ምን አገባን እኛ። ቪዲዮ እንደሰማችሁት ነው። እሺ ሀጂ አንተ እኔ ሙስሊም ወንድም ነኝ አይደል? እኔ እስትግፋርም አደረኩ ብዙ ሰዎች ብለውኝ ተጸጽቻለሁ። በቃ ማለት የሌለብኝን ነገር ብያለሁ። አንተ ቫይራል ስለጠረረብህ ብቻ እኔን እዚህ መድረክ ላይ መጣ አሳልፈ ሰጠኝ። እኔ ባንተ ቪዲዮ ሰርቼ አውቃለሁ? ባንተ ፈምሼብህ አውቃለሁ? ለምን ትደርስብኛለህ? አንተ ስድድብ ከኔ በላይ አውቀህ ስድድብ ከኔ በላይ አውቀህ ነው የሰደብከኝ? ቆይ ንገረኝ፣ ስድድብ ከኔ በላይ አውቀህ ነው ወይ? እኔ እዚህ ቲክቶክ መንደር ላይ መጥቼ አንድ ሰው ሰድቤ አላቅም፣ በአንድ ሰው ተሰድቤም አላቅም። አንተ ግን ሰድበኸኝ። ለምን ሰደብከኝ? ስድድብ ከኔ በላይ አውቀህ ነው የሰደብከኝ? ይሄን ብቻ ንገረኝ። ስድድብ ከኔ በላይ አውቀህ ነው ወይ? ለምን ሰደብከኝ? ይኸውልህ እኔ ክርስቲያን እህት ወንድሞቼ እንኳን ማንም ለተራገጠው አጥፈው ብለውኛል። ሙስሊሞችም እስትግፋር አድርግ ምናምን ብለው መክረውኛል አይደል? እስትግፋርም አድርጌያለሁ። በሰራሁት ቪዲዮም ተጸጽቼ አፎትሪላህ ጠይቄያለሁ። ለምን ትሰድበኛለህ? ወላሂ ላዚም ለምን ትሰድበኛለህ? አሁን ይሄን ቪዲዮ ሼር አድርጉለት አጥፉለት። ካለዛ ማለት ነው ወላሂ ላዚም እኔ እስከዛሬ በስድድብ አልታወቅም። ከልጆቼ ጋር በምሰራው ቪዲዮ በምፎግረው ፉገራ የህይወት ተሞክሮዬን በማካፈለው ነው የምታውቀው። ከዚህ በኋላ ግን በሌላ ነገር እንድታወቅ ልታደርገኝ ነው። ወላሂ ላዚም ነው የምልህ። በሌላ ነገር እንድታወቅ ልታደርገኝ ነው። እዛው በምትፈምሰው ፈምስ፣ በእኔ አትፈምስም። አሁኑኑ ይሄን ቪዲዮ አስጠፋልኝ። ካለዛ ጥሬ ቃሎችን እንድናገርና የኢትዮጵያ ህዝብ ይታዘበኝ። እኔም ከዚህ ቲክቶክ ላይ በሌላ ነገር ልታወቅ ወላሂ ላዚም ነው የምልህ። ያለ ባህሬ ልሰጠኝ ነው። በቃ አንዴ ተሳስቻለሁ። ሀጃው ለኔ ነው። ጀሃነም ገባው ነኝ። አንተ ምን አገባ? ወንድምህ ነኝ አለ መምከር ነው ያለብህ። አድርሱለት ይሄን ቪዲዮ። መቼ ሰደበ? በቃ ገሰጸ እንጂ እኮ አልሰደበም። አሃ ውጪ እኛ ሰፈር ስላንተ የተወራ ያለውን ብሰማ እዚህ ቁጭ አትልም ነበረ። ምን ላድርገው? የመጣበት የትራንስፖርት ነው። ወሬውን መስማት አልፈልግም ብሮዬ። ቀጥል ወደ ተወራበት። ወይኔ ዛሬ ብዙ ብር አወጣሁ። ምርጥ የቢዝነስ አይዲያ ሰጣለሁ። ላይፍን ኤክስቼንጅ የምታደርገው ገብቶሃል? ላይ ካንተ አልፎ ሌላ ሰው የምትለውጥበት። ሳምቡሳው የሚከፍለው ማን ነው? አንተና አንተ በዚህ ኮንፊደንስ ቢል ጌትስ ራሱ ትመክራለህ። እኔ ላንተ ብዬ ነው። አፍ ካልታሰረ ሆነ አታር ታነወጥ እስቲ ራስህ በደንብ ኡጄ ዛሬ በራብ ልንሞት ነው። ሐሳብ አለኝ ኤርሚ። ለምን የኔን ሲም ካርድ አውጥቼ ወደ አንተ ስልክ አላረገው? ከዛ የኔ ስልክ አሲዘነው ወይም ሸጠኑን በላለን። ዋው አሪፍ ሐሳብና እንሂዳ። እየበላሁ ነው። መልሼ እደውልልሻለሁ። እኔን ታውቂኛለህ እንዴ? ከስጋ ውጪ እንደባልበላ በእኔ ስልክ ሽሮ ይበላል፣ በአንተ ስልክ ላይ ስጋ ይበላል። ፌስታል በወሬ አዳሪ ሰዎች አለ። ቢል ጌትን ራሱ ትመክራለህ ያለው ትክክል እኮ ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። ደስ እንዳላችሁ ተስፋ አደርጋለሁ። ደስ ካላችሁ ታዲያ ላይክ፣ ሼር ማድረጉን እንዳትረሱ። እስካሁን ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን በተን ተጫኑ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።